እኔ የምለው መቼ አድገህ ነው ሱስ ውስጥ የገባኸው ነው ጥያቄው። ያው የብዙ ሰው ጥያቄ ነው። በስንት ዓመት ነው የጀመርከው ለመጀመሪያ ጊዜ ሱስ የጀመርከው? 16 17 ልጅ አያጠፋም አይደለ አይቀጣም አይደለም። ግን ደግሞ እኔ ደግሞ የቤት የመጀመሪያ ልጅ ነኝ። ወጣ ያለ ቅጣት ነበር የሚቀጣው። እንዴት ልስረዳ? ኤክሰስ የሆነ አመታት አለ አይደል? ከሌላ ለልጅ የማትጠቀመው አመታት እንደ ድብድብ አይነት ነገር እንደሱ። እሱ ደግሞ ቆየ ከልጅነት ጀምሮ ነበረ የሚቋረጥ ነገር አልነበረም እና በሱ የተነሳ ከቤትም እስከ መውጣት ደርሼ ነበረ። ራሴም ላይ ብዙ ነገሮች ለማድረግ ለመጥፋት ምናምን ነገር እና ምቱን እኔ እንዴት ላስረዳ? የሆነ የአካል ጉድለት ብላ የሚያስችል ምት ነበረ ምቱ ማለት ነው። በጣም በቃ የሚያስደነግጥ አይነት አመታት ማለት ነው። በታምረ የሚተርፍ አይነት ሰው ታውቃለህ። ገና 18 ዓመት እንኳን ሳይሞላ ነው በቅጡ ኢቭን ወደ ቤተክርስቲያን ለመመለስ ሞክሬ ነበር። ግን የነበረኝ አስተሳሰብ ወደ ቤተክርስቲያን ለመመለስ በቃ ያለኝ ነገር አቁሜ ነው መሄድ አለብኝ የሚል ነበረ። መጀመሪያ የጀመርኩት በስግደት ነው። ስግደት መስገድ ጀመርኩኝ ማለት ነው። ይከብዳል፣ በጣም ነው የሚከብደው። እሺ። ግን አርጌው ስወጣ የሆነ የምታደስ አይነት ስሜት ድጋሚ ሱሱ ትገባና ድጋሚ ተዋደኝ ነው ነገር ድጋሚ ተስፋ ትቆርጣለህ። ከዛ በኋላ ግን አቴንሽኔን ስቲል ስቦታል። ተስፋ ቆርጬ እንድቀመጥ አላደረገኝ። ያየሁት ነገር አለ። በቃ ይሄን ነገር እንዴት ብዬ ማስቀጠል አለብኝ። ሱሱን ማቆም አልቻልኩም። መፍትሄው ደግሞ የሆነ እዚህ ጋር ያለ እየመሰለኝ ነው ራሴ። በቃ ይምጣ ሱሱንም አልቶም ይሄንንም ልቀጥልበት አልኩ። በቃ ሱሱን ለመታገል ስል በቃ ሌላ ነገር ውስጥ ጭንቀት ውስጥ ምናምን ይሄንንም በቃ ይምጣ ብዬ ቀጠልኩበት። መንፈሳዊ ህይወት ላይ ትጸልያለህ፣ ትሰግዳለህ፣ ሱሱንም ትቀጥላለህ? ሱሱንም እቀጥላለሁ። አላዘንፍም የሁለቱንም ሰዓት